ሁላችሁም እንደምን አደራችሁ ላለኝ ዛሬ ረዘም ያለ ስብከት ስለምሰብክ ቁርጣችሁን አውቁት ለማድመጥ ጆሮአችሁ የቀና ይሁንልኝ። ተከታታይ ትምህርት ስለሆነ ባለፈው ሳምንት ባነሳሁት ላይ ነው የምቀጥለው። በሉቃስ ምዕራፍ 1 ላይ የምንማረውን መሰረታዊ ትምህርት አብረን እናያለን። ሰሞኑን የሆነውን ነገር እየነገርኳችሁ ባልፍ ነው የሚሻለው። ዓርብ ዕለት ተማሪ ወደኔ መጣች። ፌቨን ጳውሎስ አለማየሁ ትባላለች እና ይዛልኝ የመጣችው ጽጌረዳ አበባና በጣም ማከብርህ ማደንቅህ አስተማሪ የሚል ጽሑፍ ይዛ ነው የሰጠችኝ እና ቀኔ ገና በጠዋቱ እየለመለመልኝ መጣ። ደስ አለኝ። በዛን ቀን እግዚአብሔር ወደዚህ ዓለም ካመጣቸው እንዲወለዱ ካደረጋቸው ሰዎች መካከል እጽብ ድንቅ ሞላ አንዷ ናት። እጽብ ድንቅ ሞላ የካቲት 7 ነው የተወለደችው እና ሃፒ በርዝዴይ እንድትሏት ፈልጋለሁኝ። እንኳን ተወለድሽ እንድትሏት እፈልጋለሁኝ። የካቲት 7 ይቺ የተወለደች ልጅ አብረን በሞላ መኪና ስንመጣ አንድ መሰረታዊ ጭብጥ ሹካለችን ተናገረችን እና እሱን የመግቢያ መንደርደሪያ ላደርገው ፈልጋለሁ። እጽብ ድንቅ የካቲት 7 በቫላንታይን ቀን ባትወለድ ኖሮ ይህንን ዛሬ የሰማሁትን መቼም ቢሆን አላገኘውም ነበረ። በመወለዷ ያገኘሁት በረከት ስለሆነ ደስ ይለኛል። ያለፈው ዓርብ ቫላንታይን ዴይ ነው የሚባለው፣ የቫላንታይን ቀን ነው የሚባለው። ሴንት ቫላንታይን የካቶሊክ ሰው ነው፣ ግን በህይወቱ መስዋዕታዊ ህይወትን በመኖር ምሳሌ የሆነ ስለሆነ ያ ቀን በሱ ተሰይሞ በፍቅር የሚተሳሰቡ ቤተሰብ የሚመሰርቱ ጓደኛሞች እርስ በርሳቸው በፍቅር መኖር እንዲችሉ የመታሰቢያ ቀን ሆኖ ደግሞ በዓለም አቀፍ ደረጃ ይከበራል። አንዳንዶች ወጣ ባለ ቀኑን አርክሰውታል። እሱ እኛን የሚመለከተን አይመስልም፣ ግን ልንኮንነው ይገባል። የተቀደሰውንና እውነት የሆነውን ግን ማስኬዳችን የማይቀር ነገር ነው። ስናወራ የነበረው ከኋላ ቁጭ ብላ ታደምጥ የነበረው እኔም እየሰማው አቶ መና መልካሙም ባለቤቱም እየሰማች የነበረው ነገር በመና ላይ ያተኮረ ነበረ እና ወንድሜ አቶ መና መልካሙ ዘንድሮ 78 ዓመት ይሞላዋል እና አብዱቄ ከፈኔን በ4 ዓመት እንደሚበልጥ ነግሮኛል። እየለመንኩ ያለሁት ነገር ለምን እንደሆነ አላውቅም። ፓስተር ወንድሙን ቢሆን ፓስተር ተስፋዬም ቢሆን መናንም ቢሆን ሁላችሁንም ቢሆን በባፕቲስት ታሪክ ውስጥ ቀጣይነት ያለው ስራ እንዲቀጥል ክርስትና እድሜ ረጅም ሆኖ እንዲቀጥል የኛ ህይወት ምስክርነት ሊኖረው ይገባል ብዬ አምናለሁ። በእኛ ውስጥ የተሰራ ጠንካራም ደካማም ጎን ተገልጦ ከተጻፈ ሰዎች ሁሉ አንብበውት እኛ በሌለንበት ዘመን ይጠቀሙበታል ብዬ አምናለሁ። ስለዚህ ስጦታውን ባለፈው ሳምንት ላገኘው የፈለግኩት ለዛ ነበር፣ ግን በቴክስት ተለዋውጠናል። ጸጋ ግን አለች፣ ምስጋናውም አለ እና ባለዳዎች ናቸው። የአባታቸውን ታሪክ እንዲጽፉ ግድ ነው ምላቸው። ስለ ልጆች ስንነጋገር፣ ስለ ወላጆች ስንነጋገር በዚህ መካከል ነው እጽብ ድንቅ አንድ ነገር የተናገረችው። የእኛን ወላጆች አክብሬ እናገር ነበር፣ የኔንም ወላጆች የሞላንም ወላጆች የሌሎችንም። እሱም ከሰማች በኋላ እናንተ እኮ ወላጆቻችሁን ታዛችኋል፣ እኛ ልጆቻቸው ደግሞ እናንተን እያዘዝን ነው የምንኖረው ነው ያለችው። እናንተ ወላጆቻችሁን ታዛችኋል። እኛ የጠየቅነውን ነገር ለወላጆቻችን የተገባውን ነገር ሁሉ እያደረግን መተናል። የአሁኑ ትውልድ ማለቷ ነው። እኛ ስትል እሷን ነጥላ መናገሩ አይደለም። የአሁኑ ትውልድ ግን ወላጆቹን ነው የሚያዘው። ስለዚህ ስለ ወላጆቹ እንዲጽፍ ሲታዘዝ ምን ያገባኛል እንደ ፍጥርጥር ለራስ አድርገው እኔ ቢዚ ነኝ ልንል እንችላለን ማለቷም ነው። እና የመና መልካሙ ቤተሰብ ከዚህ ይወጣ ነው። ሊጽፈው ሊናገረው ሊያስተላልፈው የሚችል አቅምና ጸጋ አለው። ከዚህም የተነሳ የ78 ዓመት መና መልካሙ 80 ሊሞላው 2 ዓመት ቀረው። በ80 ዓመት ላይ የደረሰ ዘንባባ ደግሞ ጠዋት ተነግሮናል። መጋቢ ተስፋዬ ጎሳ
ዘንባባ እድሜው እየጨመረ ሲሄድ የሚያመጣው ፍሬ እየጣፈጠ ይመጣል ብሏል። የዘንባባ የብርቱካን አይደለም፣ የሎሚ አይደለም፣ የሌላው አይደለም። የዘንባባ ግን 80 ዓመት ሲደርስ የሚያወጣው ቴምር እጅግ ጣፋጭ ነው። በመና መልካሙና እዚህ ባላችሁት ወገኖቼ እድሜያችሁ በጨመረ ቁጥር እግዚአብሔር የሰራው ጣፋጭ ነገር አለ። ረጋ ብለን ማየት ነው ያለብን። ረጋ ብለን ማየት ነው ያለብን። እናልፋለን። የማያልፈውን ስራ ግን ለትውልዱ ሰጥተን እንድንሄድ ይገባል ብዬ አምናለሁኝ። በጾም ንግግር የተነሳ ነው ይሄንን ልናገር የወደድኩት። ስለዚህ ነው እኮ እኔም በእድሜ በሞት ሸለቆ ውስጥ አልፌ ስለነበር መጽሐፍ እየጻፍኩ ህይወቴን ለማቆየት ሞክረው እስክጠራበት ድረስ እነዚህ መጽሐፎቼን ግዙና ግዙኝ ለሰውም አድርሱ በሚለው ዛሬ ደግሞ ጸጋና አመሰግናታለሁ። ባለፈው ጊዜ ያደረገችልኝን ስለማስታወስ ግን እንድትፈተኑ 2 ወዲያውኑ የሚል መጽሐፍ ዛሬ ይዤ መጥቻለሁ። ለሰው ስጦታ ለመስጠት ለራሳችሁም ለመጠቀም እንድትችሉ በኋላ ከኔ ብትወስዱ ጥሩ ነው። በኋላ ከኔ ብትገዙኝ ጥሩ ነው። ቆላስያስን እየተማርን ነው። ጠዋት ቆላስያስን እየተማርን ነው። አንድ ወቅት ላይ ተምሬዋለሁ። የትመማ ፕሮግራም በአማኑኤል ባፕቲስትና በቤዛ ባፕቲስት ቤተክርስቲያን ስናካሄድ በቆላስያስ ምዕራፍ 1 ቁጥር 28 ላይ ያለውን ክፍለ ምንባብ እንደ ትልቅ መሪ ቃል ወስደነው ነበር። ፓስተር ሞላ ይህን ኃላፊነት ሲሰጠኝ ክርስቶስን ማዕከል ያደረገ ስብከት እንድሰብክ ነው። በጃዙር ነው የመጣሁበት፣ በሌላ መንገድ ነው የመጣሁት። እሱ ባለኝ ግልጽ መንገድ ደግሞ ሌላ ጊዜ እንደመጣ በጣም እርግጠኛ ነኝ። ግን በማለዳ ይሄው ክርስቶስ ሲሰበክ ነው በየሳምንቱ ያየሁት እና ቆላስያስ ምዕራፍ 1 ቁጥር 28 የሚለው እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጸን ሰውን ሁሉ በጥበብ እያስተማርን የምንሰብከው እርሱ ነው የሚለው። እርሱ የተባለው ክርስቶስ ነው። ይሄ ክርስቶስ የሚሰበክበት መንገድ እንዴት እየሆነ እንደሚገለጥ ነው ጠዋት ስንነጋገር የነበረው። አስገራሚ ኃላፊነታችንን ከተጠያቂነት ጋር የሚያሳይ መጽሐፍ ነው እያጠናን ያለ ነው። በዛ ማለዳ በሰዓቱ ሁላችንም ብንገኝ እኔ ደስታውን አልችልም። የዛሬ ርዕሴ የትናንቶቹ በመጠየቃቸው የዛሬዎቹ ያገኘናቸው ጥቅሞች የሚል ነው። የዛሬዎቹ ያገኘናቸው ጥቅሞች የትናንቱ ትውልድ የቀደሙት ሰዎች በጠየቁት ጥያቄ እኔና እናንተ የዚህ ትውልድ ተካፋዮች ጥቅም አግኝተናል። ያ ጥቅም በዘካርያስ ሕይወት ውስጥ ተገልጿል። ዘካርያስ መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜ አርጅታለችና ይሄን በምን አውቃለሁ? ጥያቄ ነው። ይሄን በምን አውቃለሁ? ጥያቄ ነው። ዛሬ ብዙ ትኩረት የምሰጠው ግን ማርያምም በተናገረችው ቃል ነው። ማርያምም መልአኩን ወንድ ሳላውቅ ይህ እንዴት ይሆናል አለች። ወንድ ሳላውቅ ይህ እንዴት ይሆናል ብላ ጠየቀች። እንጸልይ። ጌታ ሆይ በእውነት የትናንቶቹ ለኛ በመጠየቃቸው ያስገኙትን ጥቅም ዛሬ በወንድሞቼ በእህቶቼ ፊት ቆሜ ያስተማርከኝን ለመናገር ተዘጋጅቻለሁ። እኔንም ምከረኝ፣ አስተምረኝ፣ አቅጣጫ ስጠኝ። ወገኖቼንም እንደዚሁ መንፈስ ቅዱስ ሐሳብህን የበለጠ በተሻለ ያብራራላቸው። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ወገኖቼ ለ3 ሳምንታት የማካፍላችሁ መልእክት ውስጥ ማዕከላዊ ጭብጥን ይዣለሁ። ከማዕከላዊ ጭብጦቼ ውስጥ ልዑል የሆነውን እግዚአብሔርን አብስቶ መረዳት እንዳለበት በመልእክቶቼ ውስጥ ቀድሜ ተናግሬያለሁ። ልዑል የሆነውን እግዚአብሔርን ዛሬም አብስተን እንረዳዋለን። ያ ብቻ አይደለም። በ3 ሳምንት መልእክቶቼ የክርስትና ማዕከል የሆነው ጌታችን ኢየሱስ ክርስቶስን ማክበር እንዴት እንደሚቻልም በትምህርቶቼ መካከል ለማሳየት እሞክራለሁ። ሶስተኛው ወደ ምድር እንዲወርድልን ያደረጉ ገጸ ባህሪያት አሉ። በሉቃስ ምዕራፍ 1 ላይ በስም የሚጠሩ ኤልሳቤጥ፣ ማርያም፣ ዘካርያስ እየተባሉ የተጠሩ ከነሱ ህይወት የምንማረው እነሱም ሰው ስለሆኑ ለኛ ያስተላለፉትንም በእነዚህ 3 መልእክቶቼ ለመናገር ለማስተማር ጥረት አደርጋለሁ። በዚህ ውስጥ ጌታ እየረዳኝ ስለሆነ እግዚአብሔርን አመሰግናለሁ። ከዛሬ 2000 ዓመት በፊት የሆነውን ነው ሉቃስ እየገለጸልን ያለው። የሉቃስ ወንጌል ለ2017ቶቹ ለእኛ እንድንረዳው ከቁጥር 1 እስከ 25 ባለው ውስጥ 4 ነጥቦችን አንስቼ ነበር የዛሬ ሳምንት እንድንረዳው።
እንድንረዳው ብቻ። ወንድሞቼና እህቶቼ መርሳት ፈውስ ከሌለው በሽታ የከፋ ነው ብያለሁ። መዘንጋት ፈውስ ከሌላቸው በሽታዎች ሁሉ የባሰ ነው ብያለሁ። ስለዚህ ሳምንትም እድሜ ሆኖ ዛሬ ስንገናኝ የዛሬ ሳምንት ስሜ 4 ነጥቦችን ከቁጥር 1 እስከ 25 ያስቀመጠው ምን ነበር የሚለውን ልንዘነጋው ብንችል ማስታወስ የመጋቢዎች ኃላፊነት ነው። ማስታወስ የአስተማሪዎች ኃላፊነት ነው። ስለዚህ የዛሬ ሳምንት ከ1 እስከ 25 ባለው ቁጥር ውስጥ 4 ነጥቦችን ያነሳሁት። አንደኛው በጎደለብን ሳንረታ በእግዚአብሔር ፊት ያለ ነቀፋ መኖር መቻሉን ተናግሬያለሁ። መሰረታዊ ነገሮች ወገኖች እዚህ ያለነው የጎደለብን አለ። እንጥቀስ ከተባለ የጎደለብን መሰረታዊ ነገር አለ። ሉቃስ ኤልሳቤጥና ዘካርያስ ልጅ አልባ ሆነው ግን በቅድስና ያለ ነቀፋ መኖር ችለዋል። ስለዚህ እኛ ማንችልበት ምክንያት ምንድነው የሚል አንድ ሞጋሽ ጥያቄ አንስቻለሁ። አንድ ነጥብ። ሁለተኛው ነጥቤ በዚሁ ስብከቴ ውስጥ በታማኝነት በማገልገል መዝለቅ ለጸሎታችን መልስ ያስገኛል ብያለሁ። እነዚህ ባልና ሚስት በታማኝነት በጌታ ፊት ስለኖሩ በመጨረሻ ሰዓት በሚመስል ሁኔታ እግዚአብሔር ልጅን ሰጣቸው እና በጌታ ቤት ውስጥ በታማኝነት ስንኖር የትናንት ወዲያ ጸሎታችን ሊመለስ ይችላል። ይህንን መስመር ማስያዝ በጣም በጣም አስፈላጊ ነው ለየግላችን። ሶስተኛው ነጥብ ባለፈው ሳምንት ያነሳሁት በእግዚአብሔር አለማመን፣ በእግዚአብሔር አለመታመን ያልተገመተ ዋጋ ያስከፍላል፣ ያልታሰበ ዋጋ ያስከፍላል። ዘካርያስ በእግዚአብሔር ላይ ባለመታመኑ በእግዚአብሔር ላይ ባለማመኑ ያነሳው ጥያቄ መዘዝ ይዞበት መጥቷል። ይህን በምን አውቃለሁ ማለቱ ካህን የሆነ ሰው ይህን በምን አውቃለሁ በማለቱ አንደበቱ እንዲዘጋ እግዚአብሔር አድርጓል። ግን የፍቅር አምላክ ልጁን እስከሚወልድበት ጊዜ ድረስ አሳጠረለት። አንደበትን እንደማጣት የከፋ ግን ችግር የለም። መናገር እንዳለመቻል ቁልጭልጭ እንደማለት የሚያሳስብ አደጋ የለም። እና ወገኖቼ በእግዚአብሔር መታመንን ዘላቂ ልናደርገው ይገባል። ያላስተዋልነው ያልተገመተ ዕዳ በእኛ ላይ ሊፈጠርብን ስለሚችል። አራተኛውና የመጨረሻው ማርጀት የእኛን ጆሮ እንጂ የእግዚአብሔርን ጆሮ አይዘጋም ማለት ነው። እኛ እድሜያችን እየጨመረ ስንሄድ ልንፈዝ እንችል ይሆናል። የእግዚአብሔር ሕያው ጆሮዎች ግን አይፈዙም። የፈጠረው ጆሮን እንዴት አይሰማም? ያንን መልእክቶች ነው የዛሬ ሳምንት ከቁጥር 1 እስከ 25 ባለው ውስጥ ያየሁት። ዛሬ ከ26ኛው ጀምሬ የተወሰኑ ነጥቦችን ለማንሳት ሞክራለሁ። ቁጥር 26 27 እንደዚህ ይላል። በ6ኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። ሰው አይደለው መጠየቅ ጥሩ ነው እያልኩ አይደል? ድንገት ጥያቄ ተፈጠረብኝ። የዛሬ 6 ወር ገብርኤልን ዘካርያስ ጋር ሲልከው የዛኑ ቀን ለምንድን ነው ማርያም ጋር ስራ ከማብዛት እግዚአብሔር ወደ ማርያምን በዛው ያሻገረው ምን ነበረበት የሚል ጥያቄ ተፈጠረብኝ። እንኳን ተፈጠረብኝ እንዳስብ ነው የሚረዳኝ፣ እንዳሰላስል ነው የሚረዳኝ። በዛው በአቋራጭ መጠቀም ሲችል እግዚአብሔር ይሄን ለምን አደረገ እያልኩ ነበር ሳጠና። ወገኖቼ ያነበብነው ወይ ያደመጥነው ላይ ጥያቄ ሲፈጠር ለበጎ ነው። ያን ለማየት ጊዜ ስለሚሰጠን የጤናማነትም ምልክት ነው። መጠየቅ ነውር አይደለም። በመንፈሳዊው በክርስትና ሕይወታችን ውስጥ አይምሮአችን እየሰራ መሆኑን ማረጋገጫ ነው። የመንፈሳዊነትም ሌላው መገለጫ ነው። እኔም በተመለከተ መጠየቅ ብርቅ አይደለም። ምክንያቱም ያለፉትን 42 ዓመታት አስተማሪ ሆኜ ስጠይቅ ነው የኖርኩት። ፈተና ሳዘጋጅ ነው የኖርኩት። የአማርኛ የቋንቋ ፈተናዎችን ሳዘጋጅ ተማሪዎች የተማሩትን በአግባቡ መመለስ የሚችሉበትን መንገድ ሲያሳስበኝ ጥያቄዎች ስጠይቅ ነው የኖርኩት ለ42 የማስተማር ዓመታት። ከዛስ በፊት ለነበሩት 20 ዓመቶች አስተማሪዎቼ የኔ ሲጠይቁኝ ነው የኖሩት፣ እንደው ሲወጥሩኝ ነው የኖሩት እና ያለፉት 60 በላይ ዓመታት ከጥያቄ ነፃ ሆኜ አላቅም። ይህም በእኛ ህይወት እውነት ነው። ይህም በእናንተ ህይወት ውስጥ እውነት ነው። በተለያየ መንገድ የምንጠየቅበት መንገዶች ስላሉ መጠየቅ በጣም በጣም ይጠቅማል። እንደሚጠቅም ደግሞ ጌታ ኢየሱስ ክርስቶስ ነው የነገረን እና ደቀ መዛሙርቱን ሰብስቦ እነሱ የሚሉትን ከሰማ በኋላ እኔንስ ማን ትላላችሁ? አጣብቂኝ ውስጥ የሚከት ማሰብ
እና በቅጡ መመለስ የሚጠይቅ ጥያቄ ቀረበላቸው። እኔንስ ማን ትሉኛላችሁ? ስለዚህ መጠየቅ የዛሬ 2000 ዓመትም በጌታዬ በኢየሱስ ክርስቶስ የማስተማር ስልት ውስጥ ነበር። ለዛ የተሰጠው መልስ ግን ድንቅ ነው። ያ ጥያቄ ኢየሱስ ክርስቶስ ከጠየቀ በኋላ ጴጥሮስ በመለሰው መሰረት ላይ ቤተክርስቲያን መሰረቷን ጥላለች። የገሃነም ደጆች ሊቋቋሟት የማይችሏት ቤተክርስቲያን እንዴት ጸንታ እንደምትኖርና ምን እንደሆነች የዛ ጥያቄ መልስ ነው የወለደው። በመጠየቅ ውስጥ እውነት ይገለጣል። አንዳንድ ሰዎች ቶማስን ተጠራጣሪ ይሉታል። እኔ ብየውም አላቅም። ሲገባኝ ተጠራጣሪ ብየው አላቅም። ቶማስ ጠያቂ ሰው ነው። የጠየቀውን 2 ጥያቄ አልረሳም። ሁለቱም ጥያቄዎች ለቤተ ክርስቲያን መሰረትን ጥለዋል። መንገዱን አናቅም ባለ ጊዜ መንገድም እውነትም ሕይወትም እኔ ነኝ፣ ከኔ በቀር ማንም ወደ እግዚአብሔር መምጣት አይችልም። ኢየሱስ ክርስቶስ ነው መልስ የሰጠው። ይችን እውነት መሸራረፍ ማናችንም አንችልም፣ ማለዘብ አንችልም፣ ሌላ አማራጭ ማምጣት ፈጽሞ አንችልም። ቶማስ ባይጠይቅ ይህን የመሰለ ግልጽ መልእክት አናገኝም ነበረ። ቶማስ ተጠራጣሪ ነው የምንለው። እስከ ሞቱም ቀን ድረስ ተጠራጣሪነቱን ቀጥሏል ነው የምንለው። ለምን እንደዛ እንደምንል ለጊዜው አይገባኝም። ካልዳሰስኩ አላምንም ነው ያለው። በዚህ ምክንያት ኢየሱስ ክርስቶስ አናገረው እና እንግዲህ ይህን ያለው። ከዛስ በኋላ ምን መልስ ነው የሰጠው? ወድቆ ጌታዬና አምላኬ አለ። ኢየሱስ አምላክ መሆኑን ያረጋገጠ ነው ቶማስ። ፍጹም ሰው ፍጹም አምላክ መሆኑን ማንም አልገለጠልንም። ይሄ የቶማስ ጥያቄ ግን ጆቫዊ ትነሶችንና በርካታ የሐሰት ትምህርቶችን ሁሉ የረታ መልስን ይዞልን መጣ። እኛም ብዥ ሲልብን እውነት ኢየሱስ ሰው ብቻ ነው ስንል የሚረታልን መልስ ይሄ ነው፣ ጌታዬና አምላኬ። ይህን ሲል ኢየሱስ ክርስቶስ ገሰጸው እንዴ? አረ ዝም በል አንተ ሰይጣን አለው እንደ ጴጥሮስ? በጭራሽ። ከቃሉ ጋር አብሮ ተስማማ እንጂ ትክክለኛ መልስ። ወገኖቼ በመጠየቅ ሕይወት ውስጥ ራሳችንን ብንፈትሽ እንጠቀማለን እንጂ አንጎዳም። ስለዚህ ከ6 ወር በኋላ ወደ ማርያም ገብርኤል መምጣቱ የኤልሳቤጥን ታሪክ ለመንገር አቅም ያገኘበት ይመስለኛል። እርግጠኛ መሆን አልችልም። ያረጀችዋ ኤልሳቤጥ ወልዳለች። አርግዛ 6ኛ ወልዳለች ሳይሆን ካረገዘች 6 ወሯ ነው ለማለትና የማርያምን እምነት ጽኑ ለማድረግ ወደ እሷ የመጣበትን ተልእኮ ለመፈጸም እግዚአብሔር ይህን ሳይፈልግ አልቀረም። ከ6 ወር በኋላ ገብርኤል ማርያምን ሲያናግራት ኤልሳቤጥን ነው እግዚአብሔር የሚሳነው ነገር እንደሌለ መረጃ አድርጎ ያቀረበላት። ስለዚህ በዕለቱ መልእክት ለማድረስ እግዚአብሔር ያልተገደደው ምናልባት ለዚህ ሊሆን ይችላል። የኔ ጥያቄ ግን መልስ አግኝቶልኛል። መልስ ያገኘሁት ረጋ ብዬ ለማሰብ እድል ስላገኘው ነው። ወገኖቼ ያረጀችው ኤልሳቤጥ እንኳ ካረገዘች 6 ወር ሆኗታል ሲላት ነው። ከዛ አስተሳስሮ ነው ለእግዚአብሔር የሚሳነው ምንም ነገር የለም ብሎ ያጸናው። የማርያም እምነት እዛ ቦታ ላይ ጸንቷል። ዘካርያስ ወገኖቼ ካህን ነው፣ ከአሮን ወገን ነው። ሕይወቱ ከቤተ መቅደስ ጋር የተያያዘ ነው። አንርሳ። የክህነት አገልግሎት የእግዚአብሔርን ማንነት የበለጠ ለመረዳት እድል የሚሰጥ ነው። የአገልግሎት ምንነትን ለመገንዘብም አቅም ያገኘ ሰው ነው በመንፈሳዊ ጉዳይ። ማርያም ግን እንደዚህ አይደለችም። በቤት ውስጥ በወላጆቿ ስር የምታድግ ልጃገረድ ናት። ለዘካርያስ የተመቻቹ እሱን የማወቅ አቅሞች ለእሷ አልተመቻቹላትም። ምናልባት የእሱ ጥያቄ መዘዝ ይዞበት የመጣው እነዚህን ሁሉ እግዚአብሔርን ገላጭ እድሎች በወጉ አለመጠቀሙ ሊሆንም ይችል ይሆናል። ማርያም ግን ያቺ ልሙጥ ሴት፣ ያቺ ልጃገረድ በወላጆቿ ቤት የምትኖረው እሷ የሰጠችውን መልስ በቅጡ እንድናስብ እፈልጋለሁ። በዛሬ ቀን ከሷ ሕይወት የምንማረውን እንድናይ እፈልጋለሁ። ሉቃስ አሁን ሲነግረን ስሟ ማርያም እንደሚባል ለዮሴፍ እንደታጨች ድንግል እንደሆነች ነግሮናል። ያለ በቂ ምክንያት አይደለም። እየመጣ ያለው መሲህ ከማን እንደመጣ ለመግለጥ የፈለገው ነው። ወገኖቼም እቺ ሴት ቅድም እንዳልኩት የላቀ ተሞክሮ የላቀ ዕውቀት የላትም።
እግዚአብሔር በገለጠላት ግን ለመታዘዝ ፈቃደኛ የሆነች ሴት ሆና ነው የተገኘችው። እንዲህ አላት። ወደ እርሷ ገብቶ ደስ ይበልሽ ነው ያለው። ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ነው የሚለው። አልተናገረችም፣ በልቧን አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ሉቃስ ግልጥ መልእክትን በመጽሐፍ የማያሻማ መልእክትን በማሻገር ከሁሉ ጸሐፊዎች ይልቅ የላቀ አቅም ያለው ሰው ነው። ሉቃስ ለቴዎፍሎስ ሲጽፍ ነገራት ሁሉ ተገጣጥመው ግልጽ እንዲሆኑለት ፈልጓል። ለአንድ ግለሰብ ሲጽፍ ግልጽ እንዲሆንለት ፈልጓል። ምክንያቱም ዮሴፍም ቴዎፍሎስም በመታዘዝ ሕይወቱን እንዲመራ ቅድመ ዝግጅት ስለነበረው። ወገኖቼ በዚህ ንግግር ውስጥ ወደ ኋላ መለስ ብለን ማሰብ ያለብን እውነቶች አሉ። የዛሬ 2000 ዓመትን ብቻ ሳይሆን ወደ አዳምና ሔዋን ወደ ኋላ ተመልሰን እግዚአብሔር በዓለም ታሪክ ውስጥ በሰው ልጅ ታሪክ ውስጥ ምን ስራዎችን ሲሰራ እንደነበር ላፍታም ቢሆን እንድታስቡ ፈልጋለሁ። ላፍታም ቢሆን አዳምና ሔዋን ለኃጢአት ወደ ዓለም መግባት ምክንያት የሆኑባት ያለመታዘዝ ቀን በእድሜያቸው ስንተኛ ዓመት ላይ ሆኖ ነበር የሚል ጥያቄ ደግሞ ድንገት ጠየቅኩ። ተፈጠረብኝ። እንደተጋቡ ወዲያውኑ ነው ወደ ውድቀት ታሪክ ውስጥ የገቡት? በስንት ዓመት እድሜያቸው ላይ ነው ዲያብሎስ ላመጣው ትሪክ ተገዢ ሊሆኑ የቻሉትና ወደ ዓለም ኃጢአት ሊገባ የቻለው? በእነሱ እድሜ ስንተኛው ላይ ነው? ወገኖቼ በርካታ ዓመታት ሳይኖሩ አይቀሩም። የተሰፈረ እድሜ ተገልጾልን ባይጻፍም ነፃ ፈቃዳቸውን የተለማመዱበት ዓመታት ነበሯቸው። ያለ ኃጢአት ሆነው በፍጹምና የኖሩበት ዘመን ነበር። ሁሉ ነገር ተገጣጥሞ ለበረከት መሆኑን ያወቁበት እድሜ ክልል ነበራቸው። ደንካራነት በእነርሱ ላይ ያልሰራበት ዓመታት ነበሩ። ዲያብሎስ ምክንያት ቢመስልም አዳምና ሔዋን እግዚአብሔርን ለመታዘዝም ሆነ ላለመታዘዝ ፍቃድ ነበራቸው። ነፃ ፍቃድ ነበራቸው። ነፃ ፍቃዳቸውን ያለምንም ተጽዕኖ አሁን ተጠቀሙበት። አሁን ዲያብሎስ ባመጣው ፈታኝ ሙግት ውስጥ ላለመታዘዝ የማዘንበል ጉልበታቸውን ለመጠቀም ራሳቸውን ሰጡ። ይሄ በእግዚአብሔር ቃል ውስጥ እውነት የሆነውን ነገር ግን ቀላል የሚመስለውን ነው አሁን ያነሳሁት። እግዚአብሔር ለቃሉ ታማኝና እውነተኛ ስለሆነ ያለውን በላያቸው ፈጸመው። ሳይታዘዙ ሲቀሩ ወዲያውኑ ነው እርምጃ የተወሰደው። ውሎ ያደረ ነገር ምንም የለም። ሞትን ትሞታላችሁ ያለው ጌታ መንፈሳዊውን ሞት ከመቅጽበት እንዲጀምሩት ነው ያደረገው። ከእግዚአብሔር መለየት፣ ከእግዚአብሔር መገንጠል፣ የእግዚአብሔር አለመሆን በእነሱ ሕይወት ውስጥ ተከሰተ። ግን እግዚአብሔር ፍቅር ነው። ተገንጥለው ተለይተው ያሉትን ሊፈልጋቸው መጥቶ አናግሯቸዋል። ያናገራቸው የመጀመሪያው መጽሐፍ ቅዱሳዊ ቃል ኪዳን በዘፍጥረት 3:15 ላይ ተጽፏል። ማን ነው ዘፍጥረት 3:15ን በቃሉ የሚነግረኝ? ጎበዝ። ዘፍጥረት 3:15 በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ ነበር እግዚአብሔር። ያኔ የዚህ ተስፋ መደምደሚያ ባልታዘዙት የቀድሞ ሔዋንና አዳም ሳይሆን ለመታዘዝ ፍቃደኛ በሆነችው በማርያም ሊፈጸም አሁን ሰዓቱ መጣ። አሁን ሰዓቱ ሞላ። እሷ ኃጢአተኛ ናት፣ ግን ለመታዘዝ ፍቃደኛ በመሆን ሰዓቱን ልትሞላ ራሷን ሰጠች። ለዚህ ነው ሐዋርያው ጳውሎስ በገላትያ ምዕራፍ 4:4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣
ይህን ካለ በኋላ ምንድን ያለው? እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ይሄ ከምን የተነሳ መጣ? ማርያም በገብርኤል አማካኝነት የተላከውን መልእክት እሺ ብላ በመቀበሏ በመታዘዟ የመጣ ነው። እሺ ለማለት ምን አስቻላት? እሺ ለማለት መና መልካሙንና ባለቤቱን አመሰግናለሁ ከልጆቻቸው መካከል አንዷን ጸጋ ብለዋል። ይሄን ጸጋ ሁለት ጊዜ ነው አሁን የሚጠራው። ይሄን ጸጋ ሁለት ጊዜ ነው አንስቶ ገብርኤል ለሷም ይነግራት። ሁለት ጊዜ። ይሄን ልብ እንድትሉልኝ እፈልጋለሁ። ለመታዘዝ አቅም የሰጣት ጸጋ መሆኑን እንድታረጋግጡ ስለምፈልግ ነው። የሷ አቅም፣ የሷ ብርታት፣ የሷ ጉልበት፣ የሷ ማስተዋል እንዳልሆነ እንድታስተውሉት እፈልጋለሁ። በቁጥር 28 ላይ ጸጋ የሞላብሽ ነው ያላት። ጸጋ የሞላብሽ። በቁጥር 30 ላይ ጸጋ አግኝተሻል ነው የሚለው። ወገኖች ይሄ ጸጋ ምንድን ነው ትርጉሙ? ራሷ ጸጋ የሚለውን ስም ይዛ የስሟ ትርጉም የሚሰጣት አቅጣጫ ምንድን ነው? እንደ እግዚአብሔር ቃል ጸጋንን ተርጉም ካልን ምሕረት ላልተገባው፣ ንጽሕና ለጎደለው፣ ከእግዚአብሔር ለተለየው ላይመለስ የሚሰጥ የእርሱ የሆነ ቸርነት ጸጋ ተብሎ ይጠራል። እሱ ነው ጸጋ። በዚህ ጸጋ ተሞልታለች ማርያም። የዚህን ጸጋ ምንነትም ተረድታለች ማርያም። ከኔ የሆነ የምትለው ምንም ነገር የለም። ለመታዘዝ አቅም የፈጠረላት ይሄ ነው። ወገኖቼ ለዘካርያስ ስሙን ዮሐንስ ትለዋለ እንዳለው ሁሉ ገብርኤል ማርያምንም እንደዛው ነው ያለው። ስሙን ኢየሱስ ትይዋለሽ አላት። እዚህ ጋር ቆም እንበል። ስሙን ኢየሱስ ትይዋለሽ። ኢየሱስ ምን ማለት ነው? ባጭር ቃል መድኃኒት ማለት ነው። ሌላ ነገር አይደለም። መድኃኒት ማለት ነው። በሰው ልጅ የታሪክ መጀመሪያ ላይ ለተለከፈበት የመተላለፍ፣ ያለመታዘዝ፣ የኃጢአት፣ የውድቀት፣ የመርከስ በሽታ መድኃኒት የሚል ስም ይዞ ወደ ዓለም ገባ። እግዚአብሔር የተመሰገነ ይሁን። ያ መድኃኒት የሚል ስም ይዞ ነው ወደ ዓለም የገባው። ወገኖቼ ለዚህ ነው ደስ ይበልሽ አላት። ከዚህ የበለጠ ደስታ ምንድን ነው? ደስ ይበልሽ። ወገኖቼ ይሄ የተወለደ ሕፃን ታዲያ በገብርኤል ተገልጿል። እግዚአብሔር አብ ገልጾታል። ምን ብሎ? እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ እየተገለጠልን እንዲሄድ እሱን በማወቅ መሞላት የሚያስፈልገው ለዚህ ነው። ለሚወለደው ልጅ እግዚአብሔር አብ የአባቱን የዳዊትን ዙፋን ይሰጠዋል የሚለውን ልብ በሉልኝ። የዳዊት ስም ሁለት ጊዜ እንደተነሳ ሳምንትና ዛሬን ስታገናኙት አይታችኋል። ስለ ሉቃስ ሲናገር ማርያምን ሲተርካት እና ዘካርያስንም ሲገልጽ የተናገረውን ወገን ልብ ብላችኋል። ዮሴፍን በሚመለከት ከዳዊት ወገን ለሆነው ዮሴፍ ነው ያለው። ከዳዊት ወገን ለሆነው ዮሴፍ። ከዛስ በኋላ አሁንም እየተናገረ ያለው ከዳዊት ጋር በተገናኘ ጌታ አምላክም የዳዊትን ዙፋን ይሰጠዋል ነው ያለው። ዳዊት በሕዝበ እስራኤላውያን ዘንድ ትልቅ ስፍራ ያለው ሰው ነው። የንግስናም የክህነትም ምሳሌ ነው። ይህን ነው ማስታወስ ያለብን። የንግስናም የክህነትም ምሳሌ ነው። በሰብዕናው የሴኢን ልጅ ዳዊትን አገኘው ብሎ ነው እግዚአብሔር የመሰከረለት። ከሰው ሁሉ እሱን አገኘው የሚል ምስክርነት ተሰጥቶታል። እና እሱ ነው አሁን ሊመጣ ላለው የዘላለም ንጉሥ መገለጫ የሆነው። ወገኖቼ ከዳዊት ጋር የተሳሰረ ሁሉ ነገር ወደ ኢየሱስ አመላካች ነው።
የዳዊትን ሕይወት ካጠናችሁት እስከ ዘለቄታው ብዙ አደራረጎቹ በሙሉ ማለት ይቻላል ለኢየሱስ ጥላ ሆኖ ያለፈ ነው። ስለዚህ ዳዊትን ማጥናት የእናንተ የቤት ስራ ይሆንልኝ። ለማንኛውም ግን እግዚአብሔር ሲልክ ይህን ዳዊትን 2 ጊዜ አንስቶታል። የሚወለደው ልጅ ለዘላለም መንግስትና ለመንግስቱ ፍጻሜ የሌለው ሆኖ ተገለጠ። ኢየሱስ ክርስቶስ መድኃኒት የሆነው መድኃኒትነቱን በማጽናት የተገለጠበትን መንገድ ነው የሚነግረን። በዚህ ቦታ ላይ ብዙዎች ከሚመጣው የመጨረሻ ዘመን ጋር አገናኝተው ነው የሚያስቡት። ከሱ ግን የላቀ ነገር አለ። የዘላለም ንግስናን ስናስብ ይህ የተወለደው ኢየሱስ ተልእኮውን ከዳር እንዳደረሰ ሲረዳ ገና ሳይሞት በፊት ገና ሳይሰቀል በፊት አባቱን ማክበር ነው የጀመረው። ምን ብሎ ነው ያከበረው? በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ታገኙታላችሁ። አባት ሆይ የሰጠኸኝን ስራ ግማሽ በግማሽ ሰርቼ 99% ሰርቼ ወይስ አትርሱ። አባት ሆይ የሰጠኸኝን ስራ ፈጽሜ በምድር አከበርኩ። ገና እኮ አልተሰቀለም፣ ለመሞት ግን ወስኗል። እግዚአብሔርንም አመስግኗል። ፈጽሜዋለሁ ብሏል። ለእኛና ለእናንተ የእግዚአብሔር ፍቅር በኢየሱስ ክርስቶስ በኩል የተገለጠው የመድኃኒትነት ታሪክ በዚህ ምስጋና ነው የተገለጠው። ያ የዘላለም ንግስና ከዚህ እውነት ጋር ነው የሚገናኘው። በመታዘዝ የሞትን መንገድ ተጉዞ በትንሣኤውና በእርገቱ ያለቀለትን ንግስና ለዘላለም እንደሚይዝ ነው ገብርኤል የሚናገረው። ያ ንግስና በሞቱና በትንሣኤው ነው የጀመረው። ገና ወደፊት ይነግሳል ብለን እንድናስብ ፈጽሞ አያስፈልግም። ለምንድን ነው የማያስፈልገው? ዕብራውያን ይህን ነግሮናል በምዕራፍ 2 ቁጥር 9 ላይ ነገር ግን በእግዚአብሔር ጸጋ ለሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ተብሎ ይሄ ዘውድ ተጭኖ የታየው በሞቱ የትንሣኤው ጉልበት ጊዜ ጀምሮ ነውና ይሄ ኢየሱስ ዘውድ ተጭኖ ነው የምናየው። የዘውድ ባለቤት የዘላለም ንግስና ያለው ነው። በዚህኛ ሁላችን ደስ ሊለን ወገኖቼ ይገባል። እሱ ራሱ ተፈትኖ መከራ ተቀበለ። ከዚህም የተነሳ የሚፈተኑትንም ሊረዳቸው ይችላል። ይሄ ነው የዕብራውያን ጸሐፊ የነገረን። እንግዲህ ወደ ማርያም ጥያቄ እንመለስ። ማርያምም መልአኩን አለች። ቅድም መጠየቅ ጥሩ ነው ብያን ነበር። እንዲህ አለች ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ጥያቄ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል? ቁጥር 34 መልአኩም መልሶ እንዲህ አላት መንፈስ ቅዱስ ባንቺ ላይ ይመጣል። ይሄ ንግግር ከባድ ነው ወገኖቼ። እኔ ራሴ አልረዳው፣ ስኮላሮችም ሊረዱት የቻሉት አይመስለኝም። የዚህን ክንውን ሚስጥረ ስጋዊ ተብሎ የሚጠራውን ላብራራ ነው ያልችልም። ለማንኛውም ግን መልአኩ ግን እንዲህ አላት መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ብዙ እውነቶች እዚህ ውስጥ ታጭቀዋል። የእናንተ የክፍል ስራ ይሁንልኝ፣ በቤት ስትሄዱ አጥኑት። ማርያም ታዲያ ምን አለች? ይህን ሁሉ አድምጣ ዕዳ የማያመጣ በዘካርያስ ላይ ዱዳ የማያደርግ እውነተኛ ጥያቄ ጠየቀች። ያለችው ጥያቄ ወይም ደግሞ የሰጠችው ምላሽ ለእግዚአብሔር የሚሳነው ነገር የለም ካላት በኋላ ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ። ከባድ ምላሽ ነው። ከባድ የመታዘዝ መገለጫ ነው። በጣም ልረዳው የማልችል መልስ ነው። ማርያም በመጠየቋ እንደ ዘካርያስ አንደበቱ አልተዘጋም፣ እግዚአብሔር አልተቆጣም። ማንም ሰው የሚጠይቀው ከሚያገኘው ምላሽ በእምነቱ ለመጽናትና ተጠቃሚ ለመሆን በመፈለግ ነው። ማናችን በቅንነት የምንጠይቀው በእምነታችን ለማደግ ነው ወገኖች።
እንጠይቅ ብዬ ማበረታታው በእምነታችን እንድናድግ ነው። አቅመኛ ሰው ሁሉን አውቃለሁ ያለ ሁሉን ማድረግ እችላለሁ የሚል አይጠይቅም። አግባብ የሆነ ጥያቄ ባለመጠየቁ እምነት እንደሌለው ይቆጠራል። አግባብ የሆነ ጥያቄ ባለመጠየቅ እምነት ቢስ መሆኑን ማንኛውም ሰው በመጠየቅ ውስጥ የሚገኝ እምነት ያስፈልገው በተፈጥሯዊ አይናችን የማናየውን ነገር ለማየት ነው። ጠዋት ላይ ፓስተር ተስፋዬ ያነሳውን በኋላ ላይ እናገራለሁ። መጠየቅ የሚያስፈልገው ዕውቀት ስለሌለን ዕውቀት ባለው በእግዚአብሔር ላይ ለመደገፍ ነው። ሌላ ነገር ሁሉን አዋቂ በሆነው በእግዚአብሔር ላይ ለመደገፍ ነው የምንጠይቀው። እናም በህይወት ጉዟችን እንዴት ይሆናል ካላል እግዚአብሔርን በዝና እንጂ በእውነት አናውቀውም ማለት ነው። ሁላችንም ይህ እንዴት ይሆናል የምንልበት አጋጣሚ አለ። ሁላችንም በየትኛውም የእድሜ እርከን ላይ እንገኝ ይሄ እንዴት ሊሆን ይችላል እንላለን። እግዚአብሔር የሚናገረኝንና እኛ ያለንበትን ስናስተያይ ሁሌም ይሄ እንዴት ይሆናል ነው የምንለው። እኔም እላለሁ እናንተም ትላላችሁ። ልብ በሉ እንግዲህ በእጃችን ያለው ኃይልና እግዚአብሔር እንድንፈጽመው የሰጠን ስራ ሲተያይ ነው ይሄ እንዴት ይሆናል የምንለው። የህይወት መንገዳችን አስልተን እንቆቅልሹ አልፈታም ሲለን ይሄ እንዴት ይሆናል እንላለን። በሙከራ ውስጥ እያለንም ቃልን አምኛለሁ መንገዱን ግን አላውቀውም ማለት ያለ ነገር ነው። አንተ ትክክል ነህ፣ አንተ ጻድቅ ነህ፣ አንተ አትሳሳትም የሚለውን እምነት እንድንይዝ መጠየቃችን እግዚአብሔር አይነቅፍም። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብም ይከለከል ዘንድ ከቶ እንደማይቻል አወቅኩ ብለን እንድንመሰክር እግዚአብሔር ያዘጋጀናል። ይህ እንዴት ሊሆን ይችላል በሚለው ይሄን የተናገረው ኢዮብ ነው። ከብዙ ሙግት በኋላ ከብዙ ጥያቄ በኋላ መልስ ያገኘበት ታሪኩ ነው። ወገኖቼ ይህን የመሰለ ጥያቄ መጠየቅ ለማናችንም ተገቢ ነው። ጠዋት መጋቢ ተስፋዬ ጎሳ የተናገረውን አስተውላችኋል? አይን የለኝም፣ አንድ እጅ የለኝም። ይህን ያደረገው እግዚአብሔር ግን ምክንያት አለው። ምክንያት ስላለው ጌታን እያመሰገንኩ እኖራለሁ ነው ያለው። ከዚህ በለጠ እኮ ምስክርነት የለም። የማርያምን የመታዘዝ ጸጋ፣ የመታዘዝ አቅም እንቆቅልሽ በሆነው ህይወታችን ውስጥ እግዚአብሔር በእኛ ላይ ያከናወነው ክንውን ምክንያት አለው ብሎ ማመን ይሄ ነው ትልቅነት፣ ይሄ ነው መንፈሳዊነት። ወገኖቼ ዘካርያስ መልአኩን እኔ ሽማግሌ ነኝ፣ ሚስቴም በእድሜ አርጅታለች፣ ይሄን በምን አውቃለሁ ነው ያለው። ጥያቄን የጠየቀው በምን አውቃለሁ? መጠየቅ የተፈቀደ ስርዓት ነው። ደጋግሜ እንዳልኩት ለተግባቦት መሰረትን ይጥላል። የዘካርያስ ጥያቄ ግን በሁለት መንገድ ይነቀፋል። አንዱ በጥያቄው ውስጥ በእግዚአብሔር ያለመታመን እርሾ በውስጡ አለበት። ዌል ኤክስፒሪየንስድ የሆነ ፕሪስት ካህን በእግዚአብሔር ፊት ሁሌ የሚገኝ ለሌሎችም የሚማልድ ግን ያላስተዋለው የውስጥ ውድቀት አለ፣ እርሾ አለ። ያ እርሾ ነው አሁን ግልጥ ብሎ የወጣው በአደባባይ። ለዘካርያስ ልጅ መውለዱን ብቻ አይደለም የነገረው፣ የሚወለደው ልጅ የሚሰጠውንም አገልግሎት ጭምር ነበር የነገረው ቀድሞ። ይህንንም አላስተዋለው። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል ሲባል እንኳን አልሰማም ዘካርያስ። ከሱ የሚወለደው እሱ የተዘጋጁትን ሕዝብ ለጌታ እንደሚያሰናዳ ሲነገረው እሱንም ልብ አላለው። ያለው ይሄን በምን አውቃለሁ የሚል ነው። ሌላው ሁለተኛው ምክንያት ወገኖቼ ዘካርያስ ካህን በመሆን አገልጋይ ነው። በቤተ መቅደስም ስለሚያገለግል በዚያ የሚከወኑትን ምግባራት ሁሉ ጠንቅቆ በማየት በማስተዋል መኖርን የህይወቱ መገለጫ አድርጓል። በቃ ህይወቴ ይሄው ነው ብሏል። ከቀደሙት ዘመናት ጀምሮ ወገኖቼ የሚያየው የሚሰማው ብዙ ያልተገመቱ ነገሮችን እግዚአብሔር እንደሚያደርግ ቀድሞ ያውቃል። በቀደመው ትውልድ የሆነውን ሰምቷል። ምን ሰምቷል? የተፈጥሮ ህግ ተሽሮ የበለዓም አህያ እኮ ተናግራለች። እውነት ውሸት? አዎ። ሳራና አብርሃም እኮ ከዘካርያስና ከኤልሳቤጥ እድሜ ከፍ ብለዋል። በ99ና በ100 በሚጠጋ እድሜ ውስጥ ነው ያሉት። እነሱም
መውለዳቸውን ሰምቷል። የቀደሙ መረጃዎች አሉት። የተፈጥሮ የዑደት ሕግ ተቀይሮ ፀሐይ በገባዖን ተራራ ላይ ቆማለች። ፀሐይ ባትቆምም ግን ደግሞ ዑደቱን ቀይሮታል እግዚአብሔር። ባህር በንፋስ ተደግፎ ግራና ቀኝ ቆሞ እስራኤላውያን ተሻግረው ሲያበቃ ደፋሮቹ የግብፅ ሰራዊት ሲገቡ ክድን ብሎባቸዋል። ሲነገር የነበረ ነው። ይሄ ሲነገር የነበረ ነው። ትንሹ ዳዊት ጎልያድን በወንጭፍ ጠጠር ጥሎት በገዛ ሰይፉ አንገቱን መቅላቱን ራሱ ዘካርያስ ሰብኮታል። ዘካርያስ በእነዚህ እውነቶች ውስጥ እንዲኖርለት እግዚአብሔር ይፈልጋል እና በዚህ ባለዳነቱን ሳይወጣ ቀርቷል እና እግዚአብሔር ይህን እንድናስተውል ዛሬ በዚህ ጠዋት ይነግረናል። የማርያም ጥያቄ ወገኖቼ ታላቅ ይሆናል የተባለውን ሰማች። ልጇ የሚወለደው የልዑል ልጅ ይባላል የሚለውን ሰማች። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለውን ሰማች። በያዕቆብም ቤት ለዘላለም ይነግሳል የሚለውንም ሰማች። ለመንግስቱም መጨረሻ የለውም የሚለውንም ጭምር። እንደ እውነቱ ከሆነ ማርያም በህብረተሰቡ መካከል ያላት የሥራ ድርሻ ምን እንደሆነ ለመናገር የሚያበቃ መረጃ የለኝም፣ እናንተም አይኖራችሁም። እሷ አገልግሎቷን ፈጽማ ለህዝቡ እንደ ዘካርያስ አትታይም፣ በህዝቡ አትጠበቅም። እሷ ልሙጥ ሴት ናት። በእርሷ ሊሰራ ያሰበውን ስራ ምን ሊሆን እንደሚችል ግን በተከፈተ ጆሮ አደመጠች። ከዚህም የተነሳ ያለውን ሁሉ ተቀብላ አንዲት ነገር ብቻ ጠየቀች። ለሱ ማብራሪያ በመፈለግ ነው የጠየቀችው። ማብራሪያ በመፈለግ መጠየቅ ትህትናን ነው የሚያሳየው። ከመነሻው እግዚአብሔር ብዙ ተባዙ ምድርንም ሙሏት ሲል ወንድና ሴትን ሰርቶ ነው ይህን ትእዛዝ ያኔ በጠዋቱ የተናገረው። ወንድና ሴትን ሰርቶ ብዙ ተባዙ አለ። አሁንስ እግዚአብሔር የተገላቢጦሽ የሰራ እኮ ነው የሚመስለው። ሰው የሚመጣው ወንድና ሴት የሩካቤ ስጋ ግንኙነት አድርገው ነው። አሁን ግን በታሪክም በዓለምም ሆኖ የማያቅ ጥያቄ ወደ ማርያም መጣ። አስጨናቂ ጥያቄ ነው ወገኖቼ። መልአኩ ይዞ ሲመጣ ግን ደስ ይበልሽ ብሎ ነው። ምን ደስ ይላል? ደስ ይበልሽ። ደስማ ሚላት በቂ ምክንያት አለ። እሺ ብሎ መታዘዝ መዘዝ ይዞ እንደሚመጣ ማርያም ታውቃለች። ልሙጥ ሴት ናት እያልኩ ስላችሁ መሐይም ናት ማለት አይደለም። መዘዙን ታውቃለች። ይዞ የሚመጣውን መዘዝ በምትወልደው ልጅ ምክንያት መዘዝ ይመጣል። ታጭታ ሳለ አርግዛ በመገኘቷ ከዮሴፍ አይደለም አርግዛ በመገኘቷ ህብረተሰቡ አንቅሮ እንደሚተፋት ታውቃለች። በህጉ መሰረት በአባቷ ቤት እያለች ስላረገዘች በድንጋይ ተወግራ መገደል ይኖርባታል። ለዮሴፍ ታማኝ ያልሆነች አመንዝራ ሴት ናት በሚል መወገድ አለባት። ይህን ሁሉ መዘዝ እንደሚያመጣ እያወቀች ወገኖቼ ጸጋ የሞላላት ሴት መልአኩ ለእግዚአብሔር የሚሳነው ነገር የለም ካላት በኋላ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። ከዚህ በኋላ እሱም መልአኩ ተልኮውን ስለጨረሰ ምን አደረገ? ሄደ ነው የሚለው። በቃ አለቃ። የተመጣበት ተልኮ ስላለቀ እሷን ትቷት ሄደ ነው የሚለው። እግዚአብሔር የተመሰገነ ይሁን። እንግዲህ ወገኖቼ ብዙ ሰው የእግዚአብሔር የሆነውን ፍቃዱን ሲሰማ በጣም የሚረበሸው እግዚአብሔር በራሱ ሰውየው እንዲፈጽመው የፈለገበት ስለሚመስለው ነው። አይደለም። እግዚአብሔር ሲናገር እሱ ፈጻሚ አምላክ መሆኑንና በሷ ህይወት ውስጥ መስራት እንደሚችል ራሱ እግዚአብሔር አስቀድሞ ስለሚያውቅ ነው። እግዚአብሔር ማንንም ተማምኖ አይናገርም ወገኖቼ። ፓስተር ወንድሙን ተማምኖ መልእክት ይዞ ወደሱ አይመጣም። ማናችንም ተማምኖ እግዚአብሔር አይናገርም። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ሁሉን ለራሱ ሊያስገዛ የሚችልበት የራሱ አሰራር አለው። ይሄ ነው ልዑል አምላክ የሚያሰኘው። የራሱ አሰራር አለው። እኛ ግን የጸጋው ተካፋዮች እንድንሆን በስራው ውስጥ ተባባሪ ያደርገናል። ወገኖቼ ማርያም መልአኩን ወንድ ስለማላቅ ይሄ እንዴት ይሆንልኛል ባለችው መታዘዟ ለራሷም ጥቅም ነው።
እኛ እንደ ካቶሊኮችና እንደ ኦርቶዶክሳውያን አይደለንም። ማርያምም የኃጢአት ዘር አለባት። በክርስቶስ ባታምን እሷም ትጠፋለች። ስለዚህ ይህን እውነት መረዳት መቻሏ የመጣው መድኃኒት ለእሷም ጭምር መሆኑን በማወቋ ነው። እግዚአብሔር እንድታስተውል ስለረዳት ነው የእሺ ባይነቷ አቅም። እንግዲህ ወገኖቼ ይሄ የእሷ እሺ ባይነትን ዛሬም ጭምር የሥነ መለኮት ሊቃን በሙሉ አፋቸው በተብራራ ሁኔታ እግዚአብሔር እንዴት ሰው እንደሆነ ሊነግሩን አይችሉም ከመደነቅ በቀር። ኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው የሚለው የዓለምን ታሪክ የቤተ ክርስቲያንን ታሪክ እንዲሁ ሲያናቆር የኖረ ነው። እኔና እናንተ ግን ይህን እውነት በእምነት እንቀበላለን። እውነት ነው፣ የጸና እውነት ነው። ኢየሱስ ሰው የመሆኑን ታሪክ በመታዘዟ ለእኛ መድኃኒት ሆነልን። እንደ ቃል ይሁንልኝ የሚለው ደስታ ለእሷም ስለሆነ እግዚአብሔርን በዚህ ልናመሰግን ይገባል። እንግዲህ የትናንቶቹ በመጠየቃቸው የዛሬዎቹ ያገኘናቸው ጥቅሞች ብዙ ናቸው ማለት ነው። ወገኖቼ ከሉቃስ ወንጌል ምዕራፍ 1 እስካሁን ባለው ውስጥ የምናስተውለው ጠዋት ላይ ያነሳውላችሁን 3 ቁም ነገሮች እና ለሚቀጥለው ትውልድ ውጤታማ ሆኖ እንዲዘልቅ እያንዳንዳችን ያለንን ኃላፊነት እየተወጣን እንድንኖር እግዚአብሔር ይመክረናል። እድሜያችን እየጨመረ ሲመጣ እንደ መና መልካሙ 78 ላይ ስንደርስ እንደ ዘንባባው የለመለመ ፍሬ በእያንዳንዳችን ውስጥ ይወጣል። እሱን ጣፋጭ ፍሬ አብልተን ለሕዝብ ለትውልዱ ሰጥተን ወደ ጌታ ለመሄድ ራሳችንን እናዘጋጅ፣ ራሴንም ላዘጋጅ። በሚቀጥለው ሳምንት እግዚአብሔር እንዲረዳኝ በጸሎታችሁ ደግፉኝ። እንጸልይ አብረን። ጌታ ሆይ በቆምኩበት ስለገሰስከኝ ስላስተማርከኝ በአንተ መደገፍ እንድችል አንተ ስለረዳኝ አመሰግናለሁ። በዚህ ያሉ ወገኖች ያለመሰልቸት ረጅም መልእክትን ሲሰሙ ስላየው በልባቸው መንፈስ ቅዱስ ያንተን ሐሳብ የበለጠ ያጸናላቸው ዘንድ ጌታ ይርዳቸው። ስለሚረዳን፣ ስለሚያግዘን፣ ስለሚያኖረን ልንሆነው የምንችለውን ነገር በጸጋ ስለሰጠህን ዛሬም እናመሰግናለን። ክብርና ምስጋና በኢየሱስ ክርስቶስ ስም ላንተ ይሁን።